ሰበር ዜና የእስራኤል አይበገሬ የጦር ጀት ተመቶ ወደቀ። ኔታንያሁ አራስ ነብር ሆነዋል። እስራኤል ከምትተማመንባቸው ጀቶች መሃል አንዱ የሆነው የብረት ለበስ እርግብ ሄዝቦላ በታጠቀው ኢራን ሰራሽ ሚሳኤል ዶግ አመድ ሆኗል። በሌላ በኩል ኢራን አሰቃቂ የሆነ እርምጃ እንደምትወስድ ዝታለች። ትራምፕ ሆርሙዝን ዘግተው ከቀጠሉ እኔም የኦማን ባህረ ሰላጤንና ቀይ ባህርን ከረችመዋለሁ ስትል ዝታለች። እናስደምጣቸዋለን። ጄኔራል ታደሰ ወረደ የህወሓትን የስልጣን መራዘም ተቃውሞ አልቀበልም ሲሉ እነ ደብረ ጽዮን የመጨረሻውን መፈንቅል አስተዳደር ለማድረግ አክሱም ላይ እየመከሩ ነው። በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት ከዛሬ ነገ ፈነዳ ተብሎ ሲጠበቅ የእርስ በርስ መገፋፋቱ አይሏል። እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ ከዓመታት በፊት የባህር ላይ እንቅስቃሴ እንቅፋት እንደሚገጥመው ሀያላን መንግስታት ማሳወቃቸውን በመግለጽ ትንበያቸው ሆርሙዝ ሰርጥ ላይ ተረጋግጧል ሲሉ ተደመጡ። ጠቅላይ ሚኒስትሩ ለኢቲቪ አዲስ በሰጡት ቃለ መጠይቅ ከ2 እና 3 ዓመት በፊት የባህር ላይ እንቅስቃሴ አደጋ ሊገጥመው እንደሚችል ለሀያላን መንግስታት አሳውቀው እንደነበር ገልጸዋል። በዝርዝር እናስደምጣቸዋለን። ቅንጅቱ በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ የተጣለውን የጋዜጣዊ መግለጫ እገዳም አወገዘም። ትብብር ለኢትዮጵያ አንድነት የተሰኘው የአራት የፖለቲካ ፓርቲዎች ቅንጅት ታዋቂው ድምፃዊ ቴዲ አፍሮ አዲስ በሚያወጣው የሙዚቃ ስራ ሊሰጥ የነበረው ጋዜጣዊ መግለጫ መታገዱን አውግዞ መግለጫ አውጥቷል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች፣ አንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩት ዘንድ ግብዣችን ነው። የእስራኤል አይበገሬ የጦር ጀት ተመቶ ወደቀ። ኔታንያሁ አራስ ነብር ሆነዋል። እስራኤል ከምትተማመንባቸው ጀቶች መሃል አንዱ የሆነው የብረት ለበስ እርግብ ሄዝቦላ በታጠቀው ኢራን ሰራሽ ሚሳኤል ዶግ አመድ ሆኗል። በሌላ በኩል ኢራን አሰቃቂ የሆነ እርምጃ እንደምትወስድ ዝታለች። ትራምፕ ሆርሙዝን ዘግተው ከቀጠሉ እኔም የኦማን ባህረ ሰላጤንና ቀይ ባህርን ከረችመዋለሁ ስትል ዝታለች። ሄዝቦላ የእስራኤልን ሄርሜስ 450 ዚክ የተሰኘችው ሰው አልባ የጦር አውሮፕላን መቶ መጣሉን አስታውቋል። ቡድኑ ድሮኑን የመታው በደቡብ ሊባኖስ ሰማይ ላይ በተለቀቀው ከምድር ወደ አየር በሚተኮስ ሚሳኤል መሆኑን የሄዝቦላ ጦር ቃል አቀባይ ገልጿል። ሄዝቦላ ይህን ጥቃት የፈጸመው ከዋሽንግተኑ የሊባኖስና የእስራኤል ድርድር በኋላ ነው። በዚህ ጥቃት የተበሳጨችው እስራኤልም ደቡብ ሊባኖስን እየደበደበች ትገኛለች። ይህ በእንዲህ እንዳለ ኢራን አሰቃቂ የሆነ እርምጃ እንደምትወስድ እየዛተች ነው። ትራምፕ ሆርሙዝን ዘግተው ከቀጠሉ እኔም የኦማን ባህረ ሰላጤንና ቀይ ባህርን ከረችመዋለሁ ስትል ዝታለች። የኢራን የካተን አል አቤቢያን አዛዥ አሊ አብዱላሂ አሜሪካ እገዳዋን የምትቀጥል እንዲሁም ለኢራን የንግድና የነዳጅ ጫኝ መርከቦች ደህንነት ስጋት የምትሆን ከሆነ የተኩስ አቁም ስምምነቱን የመጣስ የመጀመሪያ እርምጃ ይሆናል ብለዋል። የኢራን ኃይሎች በፋርስ ባህረ ሰላጤ፣ በኦማን ባህርና በቀይ ባህር ማንኛውም የገቢና ወጪ ንግድ ምርቶች መንቀሳቀሳቸውን እንዳይቀጥሉ እንደሚያደርጉ አክለው ተናግረዋል። አብዱላሂ የትኞቹ ሀገራት የወጪና ገቢ ንግዶች እንደሚጎዳ ያልገለጹ ሲሆን የጠቀሱት የባህር ክፍል ግን ሰፊ አካባቢን ይሸፍናል። አሜሪካ የኢራን ወደቦችን የዘጋችው ከሰኞ ጀምራ ነው። ረቡዕ ዕለት የአሜሪካ ጦር በ24 ሰዓታት ውስጥ አንድ መርከብ እገዳውን አልፎ አልሄደም ሲል አስታውቋል። በኦማን ባህረ ሰላጤ 6 የንግድ መርከቦች እንዲመለሱ መደረጋቸውን ጨምሮ አስታውቋል። በአሜሪካና ኢራን መካከል የተደረገው የመጀመሪያው ዙር ድርድር ያለ ውጤት ከተጠናቀቀ በኋላ ቀጣዩ ዙር በቀጣዮቹ 2 ቀናት ሊጀመር እንደሚችል ትራምፕ አስታውቀዋል። ኢራን በበኩሏ በቴህራንና ዋሽንግተን መካከል የሚደረገው የመልእክት ልውውጥ በአደራዳሪዋ ፓኪስታን በኩል ቀጥሏል ስትል አረጋግጣለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የኢራን አቋም በቀጠናው ንግግር በግልጽ የተቀመጠና በድጋሚ የተገለጸ ነው ብለዋል። አክለውም ኢራን ዛሬ ምናልባትም የፓኪስታን ልዑካንን ተቀብላ እንደምታስተናግድ ተናግረዋል። ልዑካኑ በኢስላማባድ የተጀመረው ድርድር ቀጣይ ጉዳዮች ላይ ለመነጋገርና በኢራንና አሜሪካ አቋሞች ላይ በዝርዝር ለመነጋገር እንደሆነ አብራርተዋል። ባጋይ አሜሪካ ኢራን የኒውክሌር ጦር መሳሪያ መታጠቅ ትፈልጋለች ስትል የምታቀርበውን ክስ ውድቅ አድርገው የኒውክሌር ፕሮግራሟ ሰላማዊ ነው ብለዋል። ባጋይ በፍላጎቶቿ ላይ በመመስረት ዩራኒየም ማበልጸጓን መቀጠል ይኖርባታል
ይችላል ሲሉ አስተያየታቸውን ሰጠዋል። ነገር ግን በማበልጸጉ ደረጃና አይነት ዙሪያ የመነጋገር ዕድል ሊኖር ይችላል ሲሉም አክለዋል። ጄኔራል ታደሰ ወረደ የህወሓትን የስልጣን መራዘም ተቃውሞ አልቀበልም ሲሉ እነ ደብረ ጽዮን የመጨረሻውን መፈንቅል አስተዳደር ለማድረግ አክሱም ላይ እየመከሩ ነው። በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት ከዛሬ ነገ ፈንዳ ተብሎ ሲጠበቅ የእርስ በርስ መገፋፋቱ አይሏል። ከአዲስ አበባ ስልጣናቸውን አራዝመው ወደ መቀሌ የተመለሱት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ለህወሓት ተቃውሞ ምላሽ ሰጥተዋል። ጄኔራል ታደሰ ወረደ ባለፈው ሳምንት አዲስ አበባ ቅንተው ለፌዴራል መንግስቱ ሪፖርት ከማቅረባቸውና ስልጣን ከተራዘመ በኋላ ህወሓት ስልጣን እንዳትቀበል ብሏቸው እንደነበር ተናግረዋል። በጄኔራሉ ምላሽ የተቆጡት የህወሓት አመራሮች ደግሞ ወደ አክሱም ተጉዘው አስተዳደሩን ሙሉ በሙሉ መቆጣጠር ስለሚቻልበት ሁኔታ እየመከሩ መሆኑ ታውቋል። ህወሓት አመራሮች የአክሱሙ ስብሰባ በኋላ ጄኔራል ታደሰ ወረደን በይፋ ከስልጣን አንስተው የቀድሞ አስተዳደራቸውን ለመመለስ ነው ተብሏል። የሹመታ ቸውን መራዘም በዜና መስማታቸውን የተናገሩት ጄኔራል ታደሰ ወረዳ በህወሓት አመራሮች ከጠቅላይ ሚኒስትር አብይ አህመድ የተሰጣቸውን ስልጣን አልቀበልም እንዲሉ እንደተነገራቸው ገልጸዋል። ይሁን እንጂ ጄኔራሉ የህወሓትን ስልጣን እንዳትቀበል መባላቸውን ውድቅ በማድረጋቸው በመፈንቅል አስተዳደር ለማባረር ዛሬ አክሱም ከተማ እየመከሩ መሆኑ ታውቋል። ጄኔራሉ የአስተዳደራቸውን አፈጻጸም ሪፖርት ለጠቅላይ ሚኒስትር አብይ አህመድ አቅርበው ስልጣናቸው ለተጨማሪ 1 ዓመት እንደተራዘመላቸው ይታወቃል። ህወሓት የጄኔራል ታደሰ ወረደን ስልጣን መራዘም የፌዴራል መንግስት የተናጠል ውሳኔ ነው በሚል መቃወሙ ይታወሳል። ጄኔራሉ በጉዳዩ ላይ በሰጡት መግለጫ በህወሓት የቀረበውን የስልጣን መራዘም ተቃውሞ እንደማይቀበሉት አስታውቀዋል። ስልጣን አልቀበልም ማለት መብት ነው ያሉት ጄኔራሉ አንተም እንዳትቀበል የሚለውን ግን እንደማይቀበሉት ገልጸዋል። ከህወሓት ብርቱ ተቃውሞ የገጠማቸው ጄኔራል ታደሰ እንደ ቀድሞ አለቃቸው ጌታቸው ረዳ ትግራይን ለቀው እንደማይሸሹ ተናግረዋል። ጄኔራሉ በመግለጫቸው ትግራይ ውስጥ ሆነው እንደሚታገሉና ወዴትም እንደማይሄዱ በመግለጽ ለተቃዋሚዎቻቸው ቁርጡን ወቁት ብለዋል። በአሁኑ ወቅት በትግራይ ክልል በጄኔራል ታደሰ ወረደና በህወሓቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል መካከል ውጥረት መፈጠሩ ተሰምቷል። ጄኔራሉ በስልጣናቸው መራዘም ላይ የቀረበውን ተቃውሞ ውድቅ ማድረጋቸውን ተከትሎ የህወሓት ሰዎች እየመከሩ መሆኑ እየተጠቆመ ነው። ከዛሬ የህወሓት አመራሮች አክሱም ስብሰባ በኋላ የሚጠበቀው ውሳኔ በትግራይ ክልል ከወዲሁ ከፍተኛ ውጥረት መፍጠሩ ተሰምቷል። በክልሉ በህወሓትና በፌዴራል መንግስት መካከል ጦርነት ይቀሰቀሳል ከሚለው ስጋት ወደ እርስ በርስ ግጭት ውጥረት እየተሸጋገረ መሆኑን መረጃዎች አመላክታሉ። እነ ደብረ ጽዮን የቀድሞ አስተዳደራቸውን ለመመለስ እየተዘጋጁ ባለበት አጋጣሚ ጄኔራል ታደሰ ስልጣናቸውን አስረክበው የትም እንደማይሄዱ አስታውቀዋል። የሚመጣውን ነገር ሁሉ ፊት ለፊት እንደሚጋፈጡ የጠቆሙት ጄኔራሉ 50 ዓመት የታገልኩለትን ህዝብ ትቼ የትም አልሄድም ብለዋል። አብይ ከዓመታት በፊት የባህር ላይ እንቅስቃሴ እንቅፋት እንደሚገጥመው ለሀያላን መንግስታት ማሳወቃቸውን በመግለጽ ትንበያቸው ሆርሙዝ ሰርጥ ላይ ተረጋግጧል አሉ። ጠቅላይ ሚኒስትሩ ለኢቲቪ አዲስ በሰጡት ቃለ መጠየቅ ከ2 እና 3 ዓመት በፊት የባህር ላይ እንቅስቃሴ አደጋ ሊገጥመው እንደሚችል ለሀያላን መንግስታት አሳውቀናል ብለዋል። ጠቅላይ ሚኒስትር አብይ አህመድ ትናንት ምሽት በመንግስትና በግል ሚዲያዎች በተመሳሳይ ሰዓት በተላለፉ ማብራሪያቸው የባህር በር ጉዳይን ከሰሞኑ የሆርሙዝ ሰርጥ መዘጋት ጋር አገናኝተውታል። የባህር ላይ እንቅስቃሴ አደጋ እንደሚገጥመው አስቀድመው በመተንበይ ለሀያላን ሀገራት ማሳወቃቸውን የተናገሩት ጠቅላይ ሚኒስትሩ አሜሪካና እስራኤል በኢራን ላይ በከፈቱት ጥቃት የሆርሙዝ ሰርጥ መዘጋቱን እንደማሳያ አቅርበዋል። በሌላ በኩል ኢትዮጵያ የባህር በር ካላገኘች ቀጠናው ሰላም ሆኖ አይዘልቅም ሲሉ በድጋሚ ጎረቤት ሀገራትን አስጠንቅቀዋል። ከዚህ ቀደም ኢትዮጵያ የባህር በር ባለቤት የማትሆን ከሆነ ሰላም አትሆኑም በሚል ከጎረቤት ሀገራት በተለይም ለሻዕቢያ ማሳሰቢያ መስጠታቸው ይታወቃል። አብይ ከ2 እና 3 ዓመት በፊት ለሀያላን መንግስታት የባህር በር እንቅስቃሴ አደጋ ሊገጥመው እንደሚችል መናገራቸውን ከባህር በር ጥያቄ ጋር አቆራኝተውታል። ከባህር እንቅስቃሴ መታወክ ማስጠንቀቂያ በተጨማሪ ኢትዮጵያ በዚህ ውስጥ ሚና አልባ ሆና ከቀጠለች 130 ሚሊዮን ህዝብ አደጋ ውስጥ እንደሚወድቅ ሲገለጽ መቆየቱን ተናግረዋል። ጠቅላይ ሚኒስትሩ
እንደገለጹት ከ2 እና 3 ዓመት በፊት የባህር ላይ እንቅስቃሴ አደጋ ሊገጥመው እንደሚችል ለሀያላን መንግስታት ቢገልጹ በወቅቱ ምንም ነገር ስላልነበረና ክስተቶቹ ስላልታዩ ሐሳቡ እምብዛም ተቀባይነት አልነበረውም ብለዋል። አሁን ግን በባህር ላይ እየታዩ ያሉ ተጨባጭ ችግሮችና አደጋዎች ብዙዎች ጉዳዩን እንዲያምኑበት እያደረገ መሆኑን አስረድተዋል። ከባህር መራቅ የባህርን የየብስን ወይም የአየር ትራንስፖርትን በቀላሉ ለማግኘት የማይቻልበት ሁኔታ እየተፈጠረ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ኢትዮጵያ በባህር ላይ እንቅስቃሴ ውስጥ ሚና እንዲኖራት የምታደርገው ጥረትም ይህንኑ ስጋት አስቀድሞ ከመረዳት የመነጨ መሆኑን አመልክተዋል። ባለፉት ዓመታት የተሰጡ ማስጠንቀቂያዎችና የቀረቡ የባህር በር ሀሳብ አቅጣጫዎች በአሁኑ ወቅት በዓለም አቀፍ ደረጃ እየታዩ ካሉ ጥረቶች አንጻር ተገቢነታቸው እየተረጋገጠ መምጣቱን ገልጸዋል። ቅንጅቱ በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ የተጣለውን የጋዜጣዊ መግለጫ እገዳ አወገዘ። ትብብር ለኢትዮጵያ አንድነት የተሰኘው የአራት የፖለቲካ ፓርቲዎች ቅንጅት ታዋቂው ድምፃዊ ቴዲ አፍሮ አዲስ በሚያወጣው የሙዚቃ ስራ ሊሰጥ የነበረው ጋዜጣዊ መግለጫ መታገዱን አውግዞ መግለጫ አውጥቷል። ቅንጅቱ በዛሬው ዕለት በሰጠው መግለጫ ሐሳብን በነጻነት መግለጽ ከማንኛውም የሚሰጥ ችሮታ ሳይሆን የማይገሰስ የሰው ልጆች ተፈጥሯዊ መብት መሆኑን አስታውቋል። በሕገ መንግስቱ አንቀጽ 10 ላይ የሰው ልጅ መብቶች የማይገሰሱ መሆናቸውን መካተቱን የጠቀሰው ቅንጅቱ ማንኛውም ሰው ያለ ምንም ጣልቃ ገብነት ሐሳቡን የመግለጽ ነጻነት እንዳለው የሚደነግገውን አንቀጽ 29ንም ለአብነት አንስቷል። ይሁን እንጂ በአገሪቱ ላይ ያሉ ስርዓቶች ራሳቸው ለጻፉት ሕግ ለመገዛት ሲቸገሩና ከሕግ በላይ ሲሆኑ ይታያሉ ሲል ወቅሷል። ቴዲ ሊሰጠው የነበረው መግለጫ ለመታገዱ በይፋዊ ደብዳቤ የተገለጸ ነገር ባይኖርም የስርዓቱ ባለስልጣናት የሚያሳዩት የቃላት ጥቃትና ዘለፋ በእጅ አዙር የተፈጸመ እገዳ መኖሩን እንደሚያመላክት ቅንጅቱ ጠቁሟል። አክሎም አርቲስቱ ለኢትዮጵያዊነትንና ታሪክን መዘከር ነውር በነበረበት ወቅት ወጣቱን በስነ ልቦና በመገንባት ላደረገው በጎ አስተዋጽኦ እውቅና ሊሰጠው ሲገባ እንዲህ ያለ መሳደድ አግባብ አይደለም ብሏል። ቅንጅቱ ይህን መሰል ቀጥተኛና ቀጥተኛ ያልሆኑ አፈናዎች ለሌላ ቀውስ በር ከፋችና ገፊ ምክንያቶች ናቸው ብሎ እንደሚወስድም ገልጿል። በመሆኑም መንግስት ክልከላውን በጓዳ ከመፈጸም ይልቅ አርቲስቱን የተደናቀፈበትን መግለጫ እንዲሰጥ ውሳኔዎች እንዲያመቻች ወይም ከአደናቃፊነት ራሱን እንዲታቀብ ጥሪ አቅርቧል። ቅንጅቱ በመግለጫው የዜጎች የመናገር ነጻነት እንዲከበርና ፍትህ በግለሰቦችና በካድሬዎች እጅ እንዳይወድቅ በጥብቅ አሳስቧል። የቴዲ አፍሮ ኢትዮሪካ አልበም መግለጫ በመንግስት ክልከላ መታገዱን ተከትሎ ከፍተኛ መነጋገሪያ ሆኗል። በርካታ አርቲስቶችን ጨምሮ አድናቂዎቹ ቴዲ አፍሮ ላይ የተደረገውን ክልከላ ሲያወግዙ፣ የመንግስት ደጋፊዎች ደግሞ የተከለከለ መግለጫ የለም በሚል እያስተባበሉ ነው።